እሺ ሁላችሁንም እኔም በራሴና በአገልግሎታችን ስም እንኳን ደህና መጣችሁ ይላልው እንኳን ደህና መጣችሁ በጣም እናመሰግናለን ያስተባበራችሁ በብዙ ነገር የረዳችሁን ማለት ነው ቦሊቃል ህይወትንም ቀጠናውም ያው እንደተባለው ቀጠናው ከዋና ጽህፈት ቤት የሙዚቃ ክፍል ጋር በመቀናጀት ነው ይሄንን ፕሮግራም ያዘጋጀነው ይሄ እንግዲህ በጣም ብዙ ዋጋ ከፍለንበታል ላለፈው 3 ወር አካባቢ ጀምሮ ነው ነገሩ የተጀመረውና እንደ መጀመሪያ ፕሮግራም ዋጋ ያስከፍላል ግን I'm sure it will be annual summit ይሆናል በየአመቱ እየጨመርን እየተስፋፋን በደንብ እንሰበሰባለን ተሰብስበን እንመካከራለን ብዬ ተስፋ አደርጋለሁ እግዚአብሔርን እጅግ አድርጌ አመሰግናለሁ ዶክተር ስሞን በጣም አመሰግናለሁ በራሴ ስም እንግዲህ ተገኝተ ከብዙ ውጥረት መካከል ይሄን ድንቅ የሆነ ቃል ስላካፈልከን ቴንክ ዩ ማለት ፈልጋለሁ እግዚአብሔር ያክብርልኝ ፕሬዝዳንታችን ዳኒም በጣም በብዙ ነገር ከጎናችን ቆሟል እጅግ አድርገን እናመሰግናለን በጣም ቴንክ ዩ ማለት ፈልጋለሁ ይሄ አንዳንድ መግቢያዎች ብቻ ብዬ ወደ ስልጣናችን ነው ምን ሄደው ለቤተክርስቲያናችን የዝማሬ ዘርፍ በጣም ትልቅ ፋይዳ ያለው ፕሮግራም መሆኑን ሁላችሁም እንድታሰምሩበት አደራ ማለት ፈልጋለሁ ይሄንን በሚዲያም እየተሰማ ከሆነ ይሄ ጉዳይ እንደ ቃለ ህይወት ቤተክርስቲያን በተለይ ደግሞ እንደ አዲስ አበባ ቀጠና በጣም ብዙ ክፍተቶች ባሉብን ጉዳይ ላይ ብዙ መስተካከል ያለበት ነገር እንደ ሙዚቀኛ እንደ ባለሙያ የምናየው ብዙ ነገር አለና ይሄንን ለማቀናጀት በጣም ወሳኝ ፋይዳ ያለው ፕሮግራም ነው ይሄ ስብስብ እንቀጥልበታለን ማለት ነው ከዛ በተረፈው ጥቂት ነገር ስለ ቤተክርስቲያናችን አገር አቀፍ ወጣቶች አገልግሎት ላይ አሁን ጥሩ ነገር እየሆነ ነው ያለው ልባችሁ እንዲሞቅ እንደ ቃለ ህይወት ቤተክርስቲያን ውስጣችሁ በቁጭትም በደስታም እንዲሞላ መፈልጋቸው ነገሮች አሉ በጽፈት ቤታችን እንደ ሙዚቃ ክፍል ያደራጀን እየሰራን ያለው ነገር እንደው በቀንጨው ብታቁ ጥሩ ነው ብዬ አስባለሁ በተለያዩ ሚዲያዎች ብትሰሙም አሁን የመጀመሪያው በዚህ አመት ባለፈው አመት ጀምሮ በደንብ ስራ የጀመረ የስቱዲዮ ፕሮጀክት ነው ስቱዲዮ በቤተክርስቲያናችን እንግዲህ በታሪክ ውስጥ እንግዲህ ለመጀመሪያ ጊዜ ለማለት ይቻላል መሰለኝ መካነ ኢየሱስ ነው በዚህ በጣም የሚታወቀው አሁን ኦፊሻሊ የኢትዮጵያ ቃለ ህይወት ቤተክርስቲያን ወጣቶች አገልግሎት የሙዚቃና የዝማሬ ማቀናበሪያ ስቱዲዮ አላት በሌላ ቋንቋ ስቱዲዮ አላችሁ ማለት ነው እኔ ያጨበጨባለሁ ችግር ስቱዲዮ አላችሁ ማለት ነው ያውም ከተለያዩ ቤተክርስቲያናት ነው እንደውም ሰዎች እየሰሩ ያሉት ብዙ እንደውም የቃለ ህይወት አይደለምና ከቃለ ህይወትም የተሰራ ነው ዝማሬ ይቀናበራል ሚክሲንግ አለ ማስተሪንግ አለ ሁሉም ነገር ያልቃል ላይቭ ኢንስትሩመንት ስለዚህ ሄድ ኦፊስ እየመጣችሁ ጽፈት ቤታችን ላይ መዝሙሮቻችሁን መቀዳት ትችላላችሁ አጥቢያዎች በኳየር ደረጃም በሶሎ ደረጃም ዝማሬዎችን መስራት ትችላላችሁ ሁለተኛው በጣም ደስ የሚለው ደግሞ በዚህ አመት የጀመርነው የሙዚቃ ትምህርት ቤት ነው ጥሩ ነው አይደለም የሙዚቃ ትምህርት ቤት ጀምረናል ይሄንን ትምህርት ቤት በኢየሱስ ስም ኮሌጅ እናደርጋለን አሜን ኮሌጅ እንደሚሆን ያው ተስፋ አለ ፕሮፖዛል እየተሰራ ነው ከትንሽ ጀምር አይደል ትልቅ አስብ ከትንሽ ጀምር ይባላል ስለዚህ ትልቅ አስበን ከትንሽ ነው የጀመርነው አሁን በ5 ኪቦርድና በ6 ኪቦርድና በ8 ጊታር 5ቱን ገዝተን ተውሶም አርገን ወደ 30 ተማሪ በዚህ ክረምት እናስመርቃለን ማለት ነው ጥሩ ነው አይደለም ይሄ ጅማሬ ነው ከዛ በኋላ ግን ይሄ ትምህርት ቤት እያደገ ልክ እንደ ሌሎቹ አብያተ ክርስቲያናት በተለይ አሁን የመካነ ኢየሱስ ጃዝ ሙዚቃ ትምህርት ቤት ነው ብዙዎቻችሁ የምታውቁት በኢትዮጵያ ውስጥ ክርስቲያናዊ የሆነ የሙዚቃና የዝማሬ ትምህርት ቤት ከዛ ውጪ እኔ እንኳን የተማርኩት ያሬድ ሙዚቃ ትምህርት ቤት ዓለማዊ ትምህርት ቤት ነው ምሳሌ በዘፈን ነው አሳይመንት በዘፈን ነው ድጋሚ ተጠምቄ ነው ወደ ቃል እና 5 አመት ኦርኬስትሬሽን ኳየር ቮካል ፖሊፎኒ ይኮርስ ማአት እንቅላታችን ዞሮ ሙዚቃ ምን እንደሆነ ጨርሰን አውቀን ሳይሆን የወጣ ነው ጌታ ረድቶን ምን ያህል እንደማናውቅ አውቀን ወጣናል ማለት ነው
ጌታ እኮ ይረዳል አንዳንዴ ምን ያህል እንደማናውቅ ያሳውቀናል በእውነቴን ነው የምላችሁ በቃ ሙዚቃ ይሄ ነው ወይ ብዬ ደንግጬ ነው የወጣሁት እና ያን ድንጋጤ ነው ለእናንተም ለማካፈል ትንሽ የምሰበስባችሁና ማስቸግራችሁ እግዚአብሔር ለቃለ ሕይወት ይሄው እንደ ትንቢትም እንደ እቅድም ነው የምናገረው ለቤተ ክርስቲያናችን ሁነኛ የሆነ ዘማሪዎች አምልኮ መሪዎች መሳሪያ ተጫዋቾች ሰልጥነው ወጥተው በቤተ ክርስቲያን ተሽመው የሚያገለግሉበትን ኮሌጅ ይሰጣል እግዚአብሔር ማለት ይሄ ይሆናል እና አንዳንድ ማሳሰቢያዎች ከዚህ ጋር ተጨምሮ ያለኝ እባካችሁ መዋቅር ጠል አንሁን የሚል ነው የሚታይ ነገር አለ አሁን በአጥቢያዎች አካባቢ ላይ እኔ ብዙ አጥቢያ ነው ማገለግለው ሄድ ኦፊስ ላይ ደግሞ እንደዚህ እንሰበስባለንና አትሊስት እንደዚህ እንድንሰባሰብ ያገዘን መዋቅር ነው እና ብዙ ጊዜ አጥቢያዎች ወደ መዋቅር ያለውን አንድምታ ስንመለከት ቻሌንጆች አሉ ያንን ቻሌንጅ የምንፈታው በመረዳት ነው እርስ በርስ አሁን ለምሳሌ ዛሬ ያለውን ዓላማ እንኳን ስንመለከት የምንረዳው ነገር አለ እንደዚህ መሰባሰብ የቻልነው አትሊስት በመንደነው በመዋቅር ምክንያት ነው ይሄ ስሙ ምን ይባላል ይሄ ስብስብ የአዲስ አበባና አካባቢው ቀጠና የዘማሪዎችና የሙዚቀኞች ልዩ ጉባኤ ወይም የስልጣናና የአንድነት ጊዜ ይባላል የአንድ አጥቢያ አይደለም እግዚአብሔር በከተማችን ስለሰጠን የቃለ ሕይወት አጥቢያዎች የተመሰገነ ይሁን አጥቢያዎች ተሰባስበው እንደዚህ እንዲተዋወቁ እንዲግባቡ ያላቸውን ነገር ሼር እንዲደራረጉ ትልቅ እድል የሚፈጠር ነገር ስለሆነ ማለት ነው ሌላው እቅዳችን ከተማ አቀፍ የአዲስ አበባ ቀጠና አቀፍ ማለት እንችላለን ባንድ ይኖረናል ዘመናዊ ባንድ እናደራጃለን ተዘጋጁ ቀጠና አቀፍ ኦርኬስትራ እናደራጃለን ቢቻል ሊሙ ይቻላል እኛ ስራ መስራት ነው እንጂ የተማሩ ብዙ የቃለ ሕይወት ልጆች አሉ ማርሽ ባንድ አደራጅተን ራሱ እኮ 100ኛ ዓመት 125ኛ ዓመት 150ኛ ዓመት የቃለ ሕይወት 200ኛ ዓመት ሲከበር እኖራለሁ እኔ ብዬ ተስፋ አደርጋለሁ እና በማርሽ ባንድ እንደዚህ በቃ ውስጤ እንደዚህ ያነ ነገሮች ይሰሙኛልና የቃለ ሕይወት ብራንድ የሆነ ባንድ የቤተ ክርስቲያናችን ብራንድ የሆነ ኦርኬስትራ በቤተ ክርስቲያናትም ደረጃ ይሄ የሁላችንም ስለሆነ ወንጌል የሁላችንም ስለሆነ በቤተ ክርስቲያናትንም የሚያቀፍ ነገር እንደሆነ ለማመልከት ነው የዚህ መሰባሰብና ስልጣና ዓላማዎች ምንድናቸው አሁን ስልጣናው በኦፊሻሊ ተጀምሯል ስለዚህ ሁሉም ሰው ማስታወሻን አውጥቶ ይሄንን ወሳኝ ነገር ይቀበላል ማለት ነው ዓላማ 1 የዜማ ክፍል አገልጋዮችን በመሰረታዊ የሙዚቃ ዕውቀት ማጎልበት ወይም ማስታጠቅ ምክንያቱም ዓላማ የሌለው ነገር ብናደርግም መመዘን አንችልም በኋላ ላይ ይሄ ነገር ውጤታማ ነው ወይስ አይደለም የሚባለው መጀመሪያ ዓላማ ሲቀመጥለት ነው ዓላማ 2 በዘርፉ ያሉ ችግሮችን ማመልከትና የመፍትሄ አቅጣጫዎችን መጠቆም የሚለው ችግር ስናውቅ ለመፍትሄ መነሳሳት ስለምንችል ወሳኝ የሆነ ነጥብ ነው ሙሉን እንኳን ባንጨርስ አንዳንድ ችግሮች መጥቀሳችን አይቀርም ማለት ነው ዓላማ 3 የጉባኤ ዝማሬና አምልኮ አመራር መርሆችን ማስገንዘብ እዚህ ላይ ሰፊ ጊዜ እንወስዳለን የጉባኤ ዝማሬና አምልኮ አመራር መርሆችን እንመለከታለን ይሄ ደግሞ በጣም ወሳኝ ግብ ወይም ዓላማ ስለሆነ በጣም ሁላችሁም ውስጥ ይሄ ግንዛቤ እንዲፈጠር ፈልጋለሁ በአመት ተናፋቂ የሆነ ፕሮግራም ነው ምን ፈልገው ተሰብስበን ስለ ዝማሬ መማር አብረን ማምለክ እርስ በርስ መተዋወቅ አሁን እንደዚህ ተነሱ ባልንበት አይደለም አሁን ስትወጡ ፌሎሺፕ ስታደርጉ ምሳ በተለያየ ነገሮች ላይ እርስ በርሳችሁ አንተ ከዚህ አጥባ አስተከስ በያላችሁ በደም እንድትተዋወቁ እድል ይፈጥራል ይሄ የቀጠናችንን መዘምራንና ሙዚቀኞች አንድነትን ማጠናከር ወጣቶችን በየሰርፉ ማነቃቃት አመታዊ ሆኖ የሚቀጥል ነው
በየዘርፉ ማለት ለዝማሬና ለሙዚቃ አገልግሎት ዘርፍ ብቻ ሳይሆን በአጠቃላይ ወጣቱ በቀጠናው ላይ መነቃቃት አለበት። እንደምትመለከቱት ሁሉም የተሳሳቱ ነገሮችም ይሄ መንፈሳዊ ሽፋን ተሰጥቷቸው በትንቢት ስም በተለያዩ የሳቱ ነገሮችም ታርጌት በአብዛኛው እነዚህ አንጋፋ ቤተክርስቲያናት ናቸው። እነ ቃለ ሕይወት እነ መካነ ኢየሱስ እነዚህ እና እኛ ጋር ያለውን ነገር ስናሟላ ህዝቡን ማቆየት እንችላለን ብዬ አስባለሁኝና በጣም ትልቅ መነቃቃት ይተበቀበናል። እነዚህ ናቸው ዓላማዎቹ ስንት ናቸው? የዜማ ክፍል አገልጋዮችን የሙዚቃ ዕውቀት መስጠት ነው። ዛሬም አለ የምታውቋቸው ነገሮች በዘርፉ ያሉ ችግሮችን ማመልከትና የመፍትሄ አቅጣጫ መጠቆም ነው። የጉባኤ ዝማሬ አምልኮ መርሆች ማስገንዘብ ነው። ስለዚህ ማጎልበት፣ መጠቆም፣ ማስገንዘብና ማነቃቃት አይደለ? በቃ እነዚህ ባጭሩ ስትይዙ እንደዚህ ነው የሚሆነው። ትምህርት 1 ሙዚቃ አንደኛ ምንነቱ ሙዚቃ ምንድነው? የመጀመሪያው። ሁለተኛ ለምንነቱ፣ ከዛ እንዴትነቱ እያለን እንመለከታለን። ምንነቱን ስንመለከት ሙዚቃ ምንድነው? ሙዚቃ የድምጽ ጥበብ ነው። የሚያጣጥመውም ጆሮ ነው። it's an art of the ear not the eye not the eye የሚል የጨመርኩበት የራሴ ምክንያት አለኝ። ምናልባት በተለያየ ቦታ በስልጠና የተገናኘን እንኖራለን እዚህ ውስጥ በየአጥቢያም ስለምታዞሩኝ ይታረድቶኝ የድምጽ ጥበብ ነው የአይን ጥበብ አይደለም የሚለው ነገር ብዙ ነገር ላይ የሚመነዘር ነው። ባለንበት ዘመን ሙዚቃ የአይን ጥበብ እስኪመስል ድረስ ወደ ቲያትር፣ ወደ ፊልም፣ ወደ ዲዛይን የቁንጅና ውድድርም እስኪመስል እየሄደ ያለውን አቅጣጫ ማመልከት ትችላላችሁ። ለምን ካላችሁ ብዙ ዘማሪዎች ለድምጻቸው፣ ለመልእክታቸው፣ ለሚሰማው ነገር፣ ለዜማቸው፣ ለግጥም አጻጻፋቸው ከሚጨነቁ ይልቅ እሱን እንደምንም ለብ አድርገው ሜዳ ሸንተረር እየተጓዙ ስቱዲዮ እየመረጡ ቅድም ዶክተር እንዳለው 4-5 አይነት ልብስ ሾት እየተወሰደ የፉቴጅ ማት እየተወሰደ በመቶ ሺዎች ለቪዲዮ ይወጣል። መጨረሻ ላይ ስትመለከቱት መዝሙሩን በጆሮ ሰምታችሁ አጣጥማችሁ ከመውደድ ይልቅ የሰውየውን ወይም የእህት ወይም ወንድም አለባበስ፣ አኳኋን፣ እንቅስቃሴ በመውደድ መዝሙሩን በዛ በኩል ትወዳላችሁ ማለት ነው። ይሄ በዘመናችን ላይ እንደኔ እንደ ባለሙያ ግምገማ ሙዚቃ የሚባለው ጥበብ የወደቀበት አወዳደቅ አንድ ነው ማለት ይችላል። ቪዲዮ አያስፈልግም አላልኩ ወጣኝ አልወጣኝ ምንድነው ያልኩት? ቪዲዮ ቶታሊ መልእክቱን ወይ የማይገልጽ ወይ ደግሞ የመልእክቱን ነገር ሸፍኖ ቶታሊ ሰው እንዲታይ የሚያደርግ ሰው ተኮር የሚያደርግ ስለሆነ ሙዚቃ እየጮኸ ነው። ምን እያለ? ፍትህ ለጆሮ እያለ ፍትህ ለጆሮ እኔ የጆሮ ነኝ በሕግ አምላክ ፊልም አትስሩኝ እያለ እየጮኸ ነው። በልጅነታችን የነ ተስፋዬ ጋቢሶን የነ ደረጃ ከበደን ዝማሬ ሰምተን እንጂ ያደግነው ፎቶዋቸውን እንኳን አይተን አናቅም። እንኳን ቪዲዮ it's an art of the ear don't confuse us with videos ማለት ነው። ወይም ደግሞ በሚታዩ እንቅስቃሴዎችና በቪዲዮዎች ለመሸወድ አትሞክሩ ነው። ለማታለል አትሞክሩ። የሚሰማውን ነገር ጥርት አድርጉ። ይሄ ሙዚቃ ብዙ ጠቢባን ብዙ ሙዚቃ ላይ የተፈላሰፉ ሰዎች የሚናገሩት ነገር ነው። ጁልስ የሚባል አንድ ፈላስፋ ምን ብሏል? it's an art of thinking with sound ሲል what's music ከተባለ it's an art of thinking with sound በድምጾች የማሰብ ጥበብ ነው ይላል። እሺ ሳይንስ ደግሞ organized sound across time ይላል።
በጊዜ ላይ የተቀናጀ ውበት ያለው ድምጽ ነው in a pleasant manner ማለት ሙዚቃ በሁለት ዋነኛ ክፍሎች ይመደባል አንደኛ የሰው ድምጽ ዘውግ ይባላል የቮካል ሚውዚክ ጄነር የሚባለው ነው የመጀመሪያው vocal music genre simple to understand አይደለም በቀላሉ ለመረዳት ይቀላል ነው ምንድነው መዘመር ማለት ነው ግን ሙዚቃ ነው ብዙ ሰው ይሄንን ነገር አይረዳም ምንድነው ብሎ የሚያስበው ሙዚቃ ሲባል መሳሪያውን ነው የሚያስበው ዝማሬ ሲባል ግን ወደ ቮካል ይመጣል እኔ ግን እላለሁ ሙዚቃ ሁለት ዋነኛ ዘርፎች አሉት አንደኛው vocal music genre ይባላል ሁለተኛው instrument music genre ይባላል ምናልባት ሶስተኛው music in the heart የሚባለው ለሰው የማይሰማ የሚብሰለሰል እሱ ለሰው ምናወጣው ፐርፎርም ምናረጋው አይደለም በውስጣችን የምናሰላስለው ዜማ ራሱ አንድ ስፍራ ይሰጣል ስለዚህ ሙዚቃን ወይ እንዘምረዋለን ወይ በመሳሪያ እንጫወተዋለን የሚለው ትልቅ መረዳት ውስጥ እንድትይዙ ነው ስለዚህ አንድ ሰው ሙዚቀኛ ሳይሆን ማለት የሙዚቃ መሳሪያ ተጫዋች ነው የሚባለው እንጂ ሙዚቀኛ ካልን ዘማሪንም ይመለከታል መሳሪያ ተጫዋችንም ይመለከታል ይሄንን አንዳንድ ዓለማዊ የዘፈን ላይ ያሉት ይተቀሙታል ለምሳሌ አንድን ዘፋኝ ሙዚቀኛ ብለው ይጠራሉ ለምን ልክ ነው ሙዚቀኛ ማለት ሙዚቃን በድምጹ የሚሰራ የሱ ኢንስትሩመንት ጉሮሮ ነው ማለት ነው የተጫዋቹ ኢንስትሩመንት ጣት ነው ስለዚህ music at your mouth is singing music at your finger is playing ማለት ነው ስለዚህ ሁለቱም ህጉ ያው ነው የሚቀየረው መሳሪያው ብቻ ነው እንጂ ስኬል እዚህም አለ እዛም አለ ፒች እዛም አለ እዚህም አለ ኋላ ላይ እንመጣበታለን ኦኬ ሙዚቃ ለምንነቱ እና እንዴትነቱ እሺ ለምንነቱ ሚለውን እንመልከት ለምንነቱ ማለት what is the purpose of music originally ሙዚቃ ፋይዳው ምንድነው ለምንድነው ሙዚቃ የሚባል ጥበብ እግዚአብሔር የፈጠረው ሲባል ዜማ ነፍስን ከአመክኖአዊነት ወደ ስሜታዊነት ያስጉዛል ዓላማውም ይሄው ነው ይደግመዋለሁ ዜማ ነፍስን ከአመክኖ ምንድነው ራሽናል ቲንኪንግ ወይም ራሽናሊቲ ወይም አናሎጂ ማለት ነው አመክኖ ማለት ሪዝን ማለት ነው ምክንያታዊነት ከምክንያታዊነት ወደ ስሜታዊነት ነፍስን ያስጉዛል በትክክል ማለት ነው ለዛ ነው ሰዎች በንግግር ከቀረበ ነገር ይልቅ በዜማ የሚቀርብ ነገር ሰዎችን በጣም ይነካው ለምን ኔቸሩ እንደዛ ነው እግዚአብሔር የፈጠረው ሰዎች በዜማ እየተነኩ መልእክት እንዲቀበሉ ነው ማለት ነው ይሄ ግሎባል የሆነ purpose of music ነው it's transport from logical to emotional order ማለት ነው powerful tool to communicate emotionally ለስሜታዊ ተግባቦት በጣም powerful የሆነ instrument ነው the purpose of art is emotional infection ብሏል አሪስቶትል አርት ራሱ የሚባለው ነገር ሁሉ ጊዜ ኢሞሽንን ኢንፌክት ማድረግ አለበት እዚህ ጋር ትንሽ ነገር አስተያየት ልስጥ አንዳንድ ካለማወቅ ከቀድሞም ደመን ጀምሮ የሚፈጠሩ ነገሮች ላይ ወገኖቼ አቤ ዝማሬ ጌታ ሰጥቶኛል እሺ ድምጽ ግን የለኝም እሺ ከኔ ድምጽ ጋር ምን ጉዳይ አላችሁ ዋናው መልእክቱ ነው ሲሉ እኛ ከስሮነን በቃ አንብቢልን እንላለን ይሄንን ፕሮፓጋንዳ መጀመሪያ የሚሰራው ዘማሪው ለምንድነው ሊጮህብን እንደፈለገ ሊያጓራ እኔ ድምጽ ምን ያደርጋል ቲዮሎጂ ያስተምራል ድምጽ አይደለም ዋናው መልእክቱ ነው ከዛ በኋላ በቃ በዘጠኝ ዜማ ብሎ መጨረሻ ላይ ያው እንደምንም ወንድም ይበቃል አሁን ይበቃል ተብሎ ይወርዳል ከመድረክ ሁለተኛ ጊዜ ሲጠይቅ ማንንም አይሰጠውም አለቀ ታየ ማለት ነው ባትታይ ጥሩ ነበር
ምን ልላችሁ ነው የምለው እባካችሁ ዋናው መልእክቱ አይደለም ወይም በሌላ ቋንቋ አትደንግጡ አይዟችሁ አትደንግጡ ቤዛ ኢየሱስ ነው ለማንኛውም ዋናው መልእክቱ አይደለም ስላችሁ አትደንግጡ መልእክትማ ዋና መሆኑ ይታወቃል ነው ኦሬዲ ይታወቃል ስለዚህ ዜማ ብለህ መዝሙር ብለህ ወደ ሙዚቃ እስከመጣህ ድረስ ነፍስን የሚነካ የሚማርክ መሆን አለበት በነገራችን ላይ በፐርሰንት ስናስቀምጥ መዝሙር የሚባለው ጥበብ ውስጥ መልእክቱ ስንት ፐርሰንት ሙዚቃው ስንት ፐርሰንት ይባል ብዙዎቻችሁ የምትሉት ፐርሰንት አሁን ከምለው ጋር በጣም አስደንጋጭ ነው ማለት 90% ሙዚቃ 10% መልእክት ለምን እንዴ አንተ እኮ ተቀበለ ግጥሟን የጻፍክ ሰዓት ማለት እኮ በቃ እሷ ማለት በቃ ትንሿ ሰዓት ናት ከዛ በኋላ ዜማ ለመስራት የምትታገለው ሪትሙን ለማስተካከል ከሙዚቃ ጋር ለማጥናት ሄደህ ስቱዲዮ ለማቀዳት ተቀጠም ሚክስ ለማድረግ አሬንጅመንት ይሄ ሁሉ መከራ ለምንድን ነው የሰጠህን ግጥም አታነብም እንደ መተጉባኤ ላይ ወደ ሙዚቃ እስከመጣህ ድረስ በስነ ስርዓት የሙዚቃን ህግ አክብረ ትሰራታለህ እንጂ ካልሆነ አትምጣ እዛው ራስን ቻል ስቱዲዮ ይመጡና ድሮ ያጋጠመኛል ስቱዲዮ ብዙ ስሰራ የነበረ ጊዜ እስቲ ሪትሙ እንዴት ነው ላችኋለሁ ሪትሙ እንዴ ይሄ እኮ ስንት ነገር ሊሆን ይችላል ይው ቺክቺካ ሊሆን ይችላል ድምካ ሊሆን ይችላል ወይም ድምካ ሊሆን ይችላል ድን ሊሆን ይችላል ስንት አማራጭ አለው እንዴ ይላል እሺ እሺ ቆይ ዘምርልን እሺ ለምሳሌ ጉንፋን ይዞኛል ወይ ዘማሪና ጉንፋን እሺ ቆይ እንዴት ይሻላል በስንት መከራ አበረታተን ብሎ እኔባ 5 ነብይ ዘማሪ ነው ብሎ ነግሮኛል ይላል መጀመሪያው አምስት ነብይ ይደና ጠይቅ እኔ መቻልኩ እኔ ያልነገርኩ ከነቢያት አንዱ ነኝ እንዴ እኔ የምፈልገው አሁን ዘምርልኝ ነው በቃ ወደ ገደለው ነገሩን በልልኝ ይሄ ከምን የሚመጣ ነው የጥበቡን ምንነት ካለ መረዳት የሚመጣ ነገር ነው የጥበቡን ሪኳየርመንት ካለ መረዳት ከበሮ ሲያዩት ያምር ሲይዙት ግን ያደናገር ማለት ብዙ ጊዜ እንደዛ ማንንም ማይኪዞ ሲዘምር ያየው ሁሉ የሚቻል ይመስላል ሲያዩ የለም ነገሩ ሌላ ነው ይታደሉታል እንጂ አይታገሉትም ይላሉ አይደል ታጋዮች እዚህ ጉባኤ ካላችሁ ለእናንተ መልእክት አለኝ ተስተካከሉ ሙዚቃ ጊፍት ይጠይቃል ስርዓት አለው ትምርት አለው ስልጣና አለው ዕውቀት አለው ደሞ ማወቅ ብቻ አይደለም መሆን ይፈልጋል ራሳችንን እዛው አስገብተን መሆን የሚጠይቅ ነገር ነው እንጂ ኢሞሽንን ካልነካ ባጭሩ ኢሞሽንን ካልነካ ወይ ካላስደሰተ ወይ ካላስለቀሰ ወይ ካላስፈነጠዘ ሙዚቃ አይደለም ንግግር ነው ወይም የፓርላማ መግለጫ ነው መግለጫ አትስጡን ዘምሩ በስነ ስርዓት ካልሆነ ደግሞ ወደ ስፍራ መመለስ በነገራችን ላይ በአለም ላይ የሙዚቃ ኃይል ለክፉም ለመልካምም በጣም ሰዎችን እንደ መጠጥ የጠጣ ሰው ያህል ማስከር ይችላል ለምሳሌ በአሜሪካን ሮክ ኢንደስትሪ ሄቪ ሜታል የሚባል የሮክ ሙዚቃ አለ ሄቪ ሜታል ሮክ ሙዚቃ ማለት በአትላንታ በአሜሪካ አሁን በጣም ይታወቃል it is totally crazy music እንደ እብድ ነው ሰው የሚሆነው መድረክ ላይ በሄቪ ሮክ ዘፋኞች ሲጫወቱ መሳሪያ ተጫዋቾቹም ዘፋኞቹም መሳሪያውን ሰባብረው ኪቦርዱን ምኑን የሚያልቀው ዘፈኑ መሰባበር ይጀምራሉ እንደ እብድ ነው የሚያደርጋቸው ራቁታቸው ሙሉ ልብሳቸውን አውልቀው ራቁታቸው ከዛ በኋላ ሁሉ ጊዜ ሄቪ ሜታል ሮክ የሚጠናቀቀው ፖሊስ መጥቶ ዘፋኞቹን ይዞ ነው ፖሊስ ጋር መጥቶ ከዛ በአምቡላንስ ሆስፒታል ይወሰዳሉ this is music እግዚአብሔር ለምን የሰጠን ለጽድቅና እሱን ለመፍራት በኃይል ለሱ እብድ እንድንሆን
ለሱ እንድንሰክር ለእግዚአብሔር ማንነታችንን ሙሉ ሙሉ መጣን እንድንችል የተሰጠን ይሄ የዜማ ስርዓት ሰይጣን ወስዶ እንደዚህ ያደርጋል ማለት ጦር ሜዳ ላይ የፈራ ወታደር የጀነራል መመሪያ ሳይሆን የሚሰጠው ኦኬ ወታደሩ ፈርቷል አይደል አዎ ስለዚህ ባንድ መምጣት አለበት ይባላል ባንድ ይመጣል ዘፋኝ ይመጣል ስፒከር ምን ተገጥሞ ይጠራል ኮንሰርት እዛ ላይ በቃ ድድም ሲባል ፈርቶ ምን ብሎ በየጥሻ የተሸሸገ ወታደር እየፈለሰ ይመጣል ዘራፍ ይገል ሙዚቃ በጣም ፓወርፉል በጣም እኔ እንደውም እዚህ ቀጠና ላይም በኢትዮጵያ ቃልዮትም ምናገረው ነገር አለ ግድላችሁም ፓስተሮች ግድላችሁም የቤተክርስቲያን መሪዎች ግድላችሁም ሽማግሌዎች ሁላችን እስቲ የዝማሬ ጉዳይ ላይ እንስራ ቤተክርስቲያኖቻን እንደዚህ ማነቃቃት እንችላለን ከሁሉም ኢንስትሩመንት እኛ ጋር ያለው ፓወር በጣም ከባድ ብንሰራበት ብንጠቀምበት ማለት ነው ግን በዚህ ጊዜ ምን ያደረግን ነው እየተደናቆርን ያለ ነው ሰው እንዴ እንኳን ሙዚቃ ሊወዱ አይደለም የኛ ሙዚቃ እስከሚያልቅ ድረስ ቢሮ ቆይተው ቢሮ ሆነው ራሱ ጆሮአቸው እንትን ስለሚል ጥጥ ወጥፈው ነው ቢሮ ውስጥ ራሱ ምንድነው ኢንጆይ ያደረግነው አይደለም አንድ ጻፊ እንደዚህ ብሎ ነበር ዜማ ሙዚቃ ዝማሬ የሚባለው ነገር በጣም ሊያስደስተን ሲገባ ለምንድነው የመበሳጨትና ሁሌ የመጨቃጨቅ ምክንያት የሚሆነው ለምንድነው ካጠቃቀም ጉለት ከእውቀት ማነስ እንዴት እንደምናሳዝን ምንም ቆኖ ማናቀው የተወሰኑ ስልጣናዎች እኮ እኔ ራሴ ወስጄ ነው ተምሬ ነው ማስተምራችሁ ባይዞ ዝም ከአየር ላይ አይደለም መቼም ከአገር ውስጥም ከአገር ውጭም የተወሰኑ እና በእውነት ያሳዝናል ዕውቀት የሚባል ስኬል ምንድነው ፒች ምንድነው ሪትም ምንድነው ቢት ወንድሜ በመንፈስ ነው ይላል ዋን በመንፈስ ከዛ ሙዚቀኛው መከራውን ይበላል ከዚህ አንተ ተሰባብራለህ ሪትም ስንገለብጥ ሲኖትራክ ድንጋይ እንደዛ አይገለብጥም እና ምን ልላችሁ ፈልጌ ነው በዓለማችን በቤተክርስቲያን ሪቫይቫል ተነሳ መነቃቃት በቤተክርስቲያን መጣ ከተባለ ሁሉ ጊዜ ኦልሞስት ሁሉ ጊዜ በዝማሬ ነው የሚጀምረው ነገሩ ቤተክርስቲያን የምትነቃቃው በቤተክርስቲያን የመንፈሳዊ አገልግሎት የተልእኮ የሚሽን የወንጌል ነገር ሁሉ የሚነቃቃው ሚጫራው ክብሪቱ በዝማሬ እንደሆነ ታውቃላችሁ ብዙ ጊዜ በታሪክ ውስጥ እንደዚህ ነው በአገራችንስ ወንጌልን በማሰራጨት ሂደት ውስጥ ትልቅ ሚና ያለው ዝማሬ አገልግሎት አይደል እንዴ መዝሙር የሰማረን ጌታን ሰው የተቀበለው ስንት ነገር ስለዚህ ይህ በጣም ኢሞሽንን በመንካት ኢንፌክት በማድረግ የመለወጥ አቅም በጣም አለው እዚህ ላይ የቆየው ታውቄ ነው ሙዚቃ የተፈጠረው በእግዚአብሔር ነው ደግሞም እርሱን ለማክበር ነው መዝሙር 153 ላይ እንደሚናገር እግዚአብሔር ነው ይሄንን ድንቅ የሆነ አስገራሚ የሆነ ልክ በመረጃ ስትነግረው ልቡ የጠናከረ ሰው በዜማ ስትለው ልቡ ትርፍች ብሎ ዜሮ እንዲሆን ምን አይነት ነገር ነው የፈጠረው ግን እግዚአብሔር ማዜም የሚችል ጉሮሮ ማዳመጥ የሚችል ጆሮና በሙዚቃ የሚነካ ነፍስ እኔ አንድ ጊዜ ሁላችሁም ጠይቃለሁ እስክሪፕታችሁና ወረቀታችሁን ታስቀምጡና ዜማ የሚባል ሙዚቃ የሚባል ዝማሬ የሚባል ይሄንን ጥበብ ፈጥሮ ለሰጠን እግዚአብሔር ጭብጨባ ከዛ ደግሞ እልልታ እናሰማለን አዎ በጣም our God is amazing God ኤውል በግራቪቲ ተገርመናል በግራቪቲ ብቻ አይደለም ጨጓራችን እንዴት እንደሚሰራ ተገርመናል ብዙ አስገራሚ ነገር እግዚአብሔር በመስራት ይታወቃል እግዚአብሔር ምገርም አምላክ ነው ሙዚቃን መፍጠሩ ደግሞ ሌላ ከባድ ከጥንት አለ ሰማይና ምድር ከመፈጠሩ በፊት ኢዮብ 38 ላይ እንደምናገረው ከጥንት የነበረ ዜማ አሁን ደግሞ በጊዜና በቦታ ታይም ስፔስ ኤንድ ማተር ይባላል በታይም ደግሞ አሁንም አለ በጣም በሚገርመው ደግሞ ይሄ ዓለም አልፎ ሁላችንም በመንግስት ስማ ስንሄድ ምን ይቀጥላል ሙዚቃ እልፍ አላፍ መላእክትና 24ቱ ሽማግሌዎች ቀንና ሌሊት ቅዱስ ቅዱስ የሚሉት እንደ ፓርላማ ንግግር ቅዱስ ይመስላችኋል አይደለም በዜማ ነው እኔ እንጃ አላውቅም እጄ አልሰማው ሲይን መገመት መብቴ ነው እና ብዙ ሆነን ቅዱስ ቅዱስ እያሉ ዘመሩ ነው የሚለው ጌታ ስሙ ይባረክ እግዚአብሔር ሙዚቃ ስለሰጠኝ መስከን
ልብን ለአምልኮ የማነሳሳትና ከባቢን የመቀየር ኃይል አለው የዜማ ስርዓት የምታዩት ነው ይሄ ትክክለኛ ድምጽ ካለ ትክክለኛ የተመጣጠነ ድምጽና የተመጣጠነ ሙዚቃና በጣም ጠቢብ የሆነ በገና ደርዳሪ ጠቢብ የሆነ ዘማሪ ካለ እኮ በቃ እንደው ምንም ቢቀራትም ሙሌ እንደው ፕሮግራም ስብከትም ቢቀር እንትንም ቢቀር ዝም ብለን ብቻ that is the power of music እኛ እንዳር መጠመጥነውና እንዳሽ መደመድነው አይደለም ዝም ብለን እንደ ነገሩ በቃ የተገኘው ነገር ላይ እንደ ነገሩ ከሆነ ነገር ያየነውን ሄደን ለምንለጥፈው አይደለም በጥበብ ሲሰራ በስኪል ሲሰራ በእውቀት ሲሰራ it is the most powerful instrument for mission ብትሉ ለወንጌል ስርጭት እኔ ድሮ ልጅ ያለው ሙዚቃ ስል እንደዚህ ተብያቃለሁ እሱ ስለ ወንጌል አይገደውም ሙዚቃ ብቻ ነው ሙዚቃ እኮ የወንጌል እኮ ትልቁ መሳሪያ ነው እንዴ ስሙ ይባረክ እና ሰዎች ለተሳሳተ ዓላማ ቢጠቀሙትም በንግግር ከተላለፈ መልእክት ይልቅ በዜማ የተላለፈ መልእክት ጥንካሬው ከፍተኛ ነው ማርቲን ሉተር እንደዚህ ያለ ምንድነው ያለው if you want to preserve a message for generations do not preach it but sing it ብሏል ማርቲን ሉተር ምን ማለት ነው አንድን መልእክት በአማርኛ ልተርጎመው ስለጻፍኩት አንድን መልእክት ከትውልድ እስከ ትውልድ እንዲሻገር ከፈለክ ከዘመን እንዲቆይ ከፈለክ ብዙ የዓለም ክፍሎችን እንዲያዳርስ ከፈለክ አትስበከው ዘምረው ወገኖቼ ውስጣችሁ ላይ እንደው ሚንተከተክ ፓወርፉል የሆነ መልእክት አለኝ ካላችሁ ትንቢት አለኝ ካላችሁ ግሳጼ አለኝ ካላችሁ ብትዘምሩት አዳርሳላችሁ በጥሩ ድምጽ ብለህ ሳስከፍተዋል ማለት ይሄ ምን ሊል ነው አይደለም ጆሮውን ትይዘና ከዛ ጆሮውን ጭምድድ አድርገህ ይዘህ ምን መሰለህ ብትነግረዋለህ ምንድነው ብለህ ስትጀምር ግን እንቅልፍ ይመጣና ሰው መውጣት ይጀምራል አንድን መልእክት ፓወርፉሊ ያንተ ምርጫ ነው ፓወርፉሊ ለሰው አደርሳለሁ ካለ አቀናብሮ በዜማ በአገራችን ወንጌል አማኞች ታሪክ ውስጥ የዝማሬ ወይም የዜማ ሚናው በተለይ ወንጌልን በማስረጨት ከፍተኛ ነበር ይሄ የተጠና ነገር ነው በአጠቃላይ ዓላማው ለምንነቱ ነው ማውራው የሙዚቃ ለምንነቱ በአጠቃላይ ነው ነፍስን በቀላሉ ለአምልኮ ለወንጌል ለእግዚአብሔር ሐሳብ መማረክ ነው ማለት እንችላለን what is the purpose of music ካላችሁ ነፍስን ለአምልኮ ለወንጌል ለእግዚአብሔር ሐሳብ መማረክ ነው ዓላማው ሌላ ነገር የለው አልሰማ ያለን ነገር በዜማ ትመጣለታለህ ብዙ አሁን በሌሎች ቤተ እምነቶች ላይ ያሉትን የኛ አካባቢ ላይ ያለው መልእክት የማይሰሙ ሰዎችን ሳያውቁት ለካ ዜማ ወርሷቸዋል በዜማ መልእክቱ ዝም ብሎ ይታጨቃል እና ዜማ ትልቅ ትራንስፖርቴሽን ነው ሰው አንዳንዴ በፍጹም የማያምንበትን ነገር በቃ በዛ ዜማ የተነሳ መልእክቱን በቃ ሲያዋህዱ ታያላችሁ ለዛ ነው ለዓለማዊ ነገርም ለክፋትም ዘፋኞች አሁን አንዳንድ መልእክቶች ይላሉ ሲነበብ የሚያስጠላን ነገር በዜማ ሲመጣ ልክ ይመስለናል ልድገመው አይደለ ሲነበብ ሲነገር የምንቃወመው ነገር በዜማ ሲመጣ ልክ ይመስለናል ብቸኝነቴ ይሻለኛል ብሎ ሲዘፍን አሁን ስናገረው በኢየሱስ ስም ያላችሁት ላይ ሲመጣ ልክ ይመስላል ስሜትን መግለጽ ኢሞሽናል ኤክስፕሬሽን ሐዘንንም ደስታንም ለመግለጽ በጣም ትልቅ አቅም አለው ማስተማርና የማስታወስ አቅምን መጨመር ይሄ በጣም የተረጋገጠ በጥናት የተረጋገጠ ነገር ነው ሙዚቃ የማስታወስ አቅምን ይጨምራል እስቲ እዚህ ውስጥ የሆነ መዝሙር ሲሰሙ ቀጥታ የሆነ ዘመን ላይ የነበራችሁበት ቦታው ፀሐዩ የዛን ቀን ያቃጠላችሁ ፀሐይ ሳይቀር ትዝ የሚላችሁ ሙዚቃ ሲሰሙ አላችሁ በጣም
እኔ አሁን የሆነ 11ኛ ክፍል ፊዚክስ ማትስ ምናምን ለማትሪክስ ሳጠና እሰማ የነበረው የጽዮን ባንድ ኢንስትሩሜንታል ሙዚቃ ነው። ጽዮን ባንድን የሚያውቅ ሰው አለ እዚህ ውስጥ? ጽዮን መንፈሳዊ ባንድ የመጀመሪያው በኢትዮጵያ ወንጌል አማኞች ባንድ 1988 ጽዮን ባንድን የሚያውቅ ያለ እዚህ ውስጥ? አንተ ታውቃለህ? እስቲ ጎበዝ፣ እግዚአብሔር ይባርክሽ። ራሱን ያለ ምስክር ያልተወ እንግዲህ ምክንያቱም የላችሁም እናንተ በሙሉ ያው ዮሴፍን የማያውቅ ንጉስ በግብጽ እንደመጣ ጽዮን ባንድን የማያውቅ ያው ግን ስላልቆዩ ብዙ እና ኤልያስ መልካ ምናምን የነበሩበት ባንድ ነው እና የሚገርም ስራ ነው በባንድ የሰሩት እና ኢንስትሩመንቱ በጣም የሚገርም በቃ ጊዜ ምድራለሁ ያውላክ አወቃችሁታ ያገኘው እነሱን በምስጋና ቢገርም ስራ ነው። ሁሌ ሳጠና እሱን ነበር የምሰማው። ልክ ፈተና ላይ ሆኜ ራሱ ሙዚቃው ትዝ ሲለኝ ምን ቻፕተር አጠና እንደነበረ እንዴት አድርጌ ያን ሶልቭ እንዳደረኩት ሁሉ ይመጣልኛል። እና ሙዚቃን ከአንድ ስራ ጋር አታች ስታደርጉት የማስታወስ አቅማችሁ በጣም ይጨምራል። ተጠቀሙት ለማለት ነው። ተማሪዎችም ካላችሁ ፍቅርና አንድነትን ያጎለብታል። ማህበራዊነትን የመጨመርና ህብረተሰብን እርስ በርስ የማስተሳሰር ጉልበቱ እጅግ ከፍተኛ ነው። የዜማ ስራ የፈውስና ክፉ መንፈስን የማራቅ ኃይል አለው። አንደኛ ሳሙኤል 16:23 ላይ ይሄን ተመልክተናል አይደለ? ሳኦል በገና በተደረደረ ጊዜ መፍዙዝ ይለቀው ነበር ይላል። እሺ የሙዚቃ ኃይል ስንል ምንድነው? ፈጥናለሁ። መንፈሳዊ ኃይል አለ፣ ስሜታዊ ኃይል አለው፣ አእምሮን መቆጣጠር ይችላል። ባህላዊና ማህበራዊ ኃይል ወይ የማስተሳሰር አለ፣ ሁኔታዎችን የመቀየር ኃይልና ትራንስፎርማቲቭ የሆነ ፐርፐዝ ነው ያለው ሙዚቃ ማለት ነው። በጣም ለህፃናት ቤት ውስጥ ስታሰሙ የተለያዩ ሉላባ የሚባሉ የሙዚቃ አይነቶች አሉ። አዋቂዎች መስማት አለ። እንደውም አንድ ጥናት ያሬድ ተማሪ እያለው የተሰራው ምንድነው አልዛይመር የሚባል የመርሳት በሽታ የሚታከመው በሚውዚክ ቴራፒ ነው። እድሜ ሲጨምር የመርሳት በሽታ ይመጣል። ስለዚህ እድሜያቸው እየጨመሩ ላሉ አባቶችና እናቶች የሚታዘዝ ሙዚቃ አለ፣ ፕሪስክራይብ ይደረጋል። እንደዚህ አይነት ሙዚቃ ቤት ውስጥ ሁሉ እየከፈቱ እንደዚህ ያ ምን ያደርጋል? የማስታወስ አቅማቸውን ይመልሳል ማለት ነው። ስለዚህ ሙዚቃ ኃይል አለው። አዎ መንፈሳዊ ኃይል አለው፣ ስሜታዊ ኃይል አለው፣ አእምሮን መቆጣጠር፣ ማህበራዊ ሁኔታዎችን የመቀየር ኃይል አለው። ግን ቀጣዩ ምንድነው? የሙዚቃን ተፈጥሯዊ ኃይል በመጠቀም መሳትና መሳሳት የሚባል ነገር አለ። አንደኛ በቤተ ክርስቲያን ለድምቀት ብቻ የመጠቀም አባዜ፣ ጉባኤ ጭር እንዳይል ብቻ የማድረግ አባዜ አለው። እሺ ይሄ ማለት እስቲ መዝሙር ይባላል። የሆነ ነገር ጸጥ ሲል ሰርግ ቤት ክፈተው ጨምረው ዱዱዱዱዱ በቃ ምንም ጉዳይ ላይ ዝማሬን በተለይ ነው የሚመጣው። እንደ መዝናኛ ሙዚቃን መጠቀም ችግር የለውም በራሱ። ግን መዝሙር ሲሆን ያምልኩ ነገር ሲሆን ግን የሆነ ነገሮችን ማሟያና ጭር እንዳይል መጠቀሚያ መሆን የለበትም። ሁለተኛው ተዝናኖት ወይም ኢንተርቴይንመንት ከማምለክ ይልቅ ፈታ ማለት። ጉባኤዎቻችን ትንሽ ለመመልከት ሞክሩ እስቲ። ጉባኤያችን ላይ መዝሙር የሚባለው ነገር ጥሩ ነው፣ ለአምልኮ እንጠቀማለን። እንደው እንደ ቃለ ሕይወት ብዙ ችግር ላይኖርብን ይችላል። አንዳንድ ቦታ ደግሞ ሊኖር ይችላል። አዝናኝ መሆን አለበት በቃ ብለን እናስባለን። ኖ አዝናኝነቱን እኛ ለነፍስ መገዛት፣ ለነፍስ እግዚአብሔርን ማምለክ ነው የምንጠቀመው እንጂ ለስጋችን ኢንተርቴይን ማድረግ አይደለም። ከዛስ ትንቢት ልበለው ብዬ ነው እንግዲህ የትንቢት ማጀቢያ ወይም የተንባይ ማድነቂያ የሆነ ሰው ስሙ ሲጠራ ተረራራና ወሎሎ ይባላል። ቆይ አቁሙ።
ከዛ ይተነብያል የሆነ ነገር አዎ የእግዚአብሔር ሰው ባራታ አራምባራት እዚህ ደረስን መተን ይሄ በመድራችን ታይቶ የማይታው ሆኖ የማያቅ ነው ባይዘ መዝሙር መሬት ላይ እንዲህ አንገቱ ተረግጦ እግሩ እየተንፈራፈረ ነው አዋርደነው ማለት እንዴ ደሞ እኮ ምንም ማለት አይደለም ያረፈደ አገልጋይ መጠበቂያ ነው ሰው ሲያረፍድ እየተዘመረ ነው የሚጠበቀው የእግዚአብሔር ሰው አቤት እንትን ጉባኤ ሞላ ብሏል አዎ እሱ አልጋ ክፍል ነው ያለው በቃ በደንብ ይዘመርና በደንብ ህዝቡ በደንብ ይዘምር እና ማንም ሙልት ሲል አዳራሹ ሙልት ሲል ደውልልኝ እሺ እንደገና ይደውል የእግዚአብሔር ሰው ሞልቷል እኮ በቃ ይዘመር በደንብ ተዘመረ አሁን ደግሞ በቅርብ ማቀው አንድ እኔ ላኩት የሆነ ቸርች አንድ ሙዚቀኛ ምን አለ መዝሙር ማን ኦፍ ጎድ መዝሙር የቱን ነው መዘመረው ሲል እንትን የሚለው መዝሙር ነው ያሰብኩት ይሄ ሰው አያዘልልማ ሰውን አያዘልልም ይሄኛው በእውነት ብሏል ሰውን ምን አያረግ አያዘልልም ኢንተርቴን አያስደርግም እኔ ይሄንን ኢንተርቴይንመንት የምትፈልጉ እዛኛው ወረዳ ሄዳችሁ ይውጣላችሁ ነው ምለው ይሄ ነፍሳችንን ለእግዚአብሔር ለማስገዛት ነው እዚህ ቦታ ዜማን የምንጠቀመው እንጂ ስጋችንን ለማዝናናት እንዳልሆነ ይህ መጽሐፍ ቅዱሳዊ መልእክቶችን በዜማ ለውሶ ማስተላለፍ ይሄ ሁሉ ኃይሉን ያለ አግባብ መጠቀም ነው ወጣቶችን ለመያዝ ተብሎ የሚደረግ ነገር አለ ደግሞ በሙዚቃ መያዝ ሙዚቃ አይዝም አላልኩም በሙዚቃ የተያዘ ግን በሙዚቃ አይደንማ የሚያድነው ሙዚቃ ነው መጨረሻ ላይ ስለዚህ ክርስቶስን የክርስቶስ ደቀ መዝሙር መሆንና የሙዚቃ ደቀ መዝሙር መሆን ይለያያል ምን አወላደው ነገር አለ ደስ ይላል የተለያዩ ወርሺፕ ናይቶች አሉ ጥሩ ነው ኪንግደም ሳውንድ ሪትም እንደዚህ እያለን ወጣቶች ደስ ይላቸዋል ሙዚቃ በቃ ዛስ ጉድ ጌታን ያመልካሉ ምናምን ዋና ጉዳይ ግን አለ ዲሳይፕልሺፕ የሚባል Are you really a disciple of Jesus or disciple of music? የሙዚቃ ዘውጎችን ለይተው በጣም የሚወዱ ወጣቶች አሉ ራፐር መሆን ጥሩ ነው እንደ በራፕ ፎርም ዜማን መልእክት ማቅረብ በኢየሱስ ስም እንዳትሉ ደግሞ ራሱን የቻለ ዘውግ ነው ሲል በጌታ አውዱን መጠበቅ ነው እንጂ ሰዎች እንዳይሰናከሉ እኛው እሺ ያው ሙዚቃ አውዳዊ እንደሆነ ኮንቴክስቹዋል ነው ሙዚቃ እኛ እዚህ ወተን ጌታ ሆይ ተመስገን እንዳልነው ሁሉ ጥቁር አሜሪካውያን ጋር ሄዳችሁ ወደ ደቡብ አሜሪካም ሊሆን ይችላል whatever ሄዳችሁ ጌታ ሆይ ተመስገን ብትሉ በፍጹም እነሱን አይሰብ እነሱ የሚስበው ያ በቃ የነሱ ጌታ ሆይ ተመስገን ይሄ ነው ስለዚህ ወደ ህንድ ደግሞ ብትሄዱ ሲሉ አይደለ ወማ የማማሱማ የላይ ወደ ኮንጎ ኪንሻሳ ብትሄዱ አሁን አፍሪካ ውስጥ እንደዛ ነው ታሙሪ ደሲኮ ይሄ ማለት ደካ ካንተ ታሞቾ ሲሉ በኢየሱስ ስም ይሄ አምልኮ ነው እንትላላችሁ የናንተ ብቻ ነው አምልኮ አሜን ሙዚቃ ኮንቴክስቹዋል ነው ህዝብ ለህዝብ ሀገር ከሀገር ኮንቴክስቱ የተለያየ ስለሆነ ማለት ወጣቶችን በሙዚቃ ማበረታታት በዜማ በኩል ማሳደግ በጣም ጥሩ ሆኖ ሳለ ግን አላማ ዋና ሙዚቃን በመውደድ ብቻ እንዲመጣ ማድረግ ደግሞ ሌላ ተጠያቂነት አለው የሙዚቃ ደቀ መዝሙር ሳይሆን የክርስቶስ ደቀ መዝሙር ማድረግ አለ